በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከናፉረ ቁልቁሉ ዋቀ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የጃለተ ከበጀምቶ ታፊ ጃለተምቶ ተማቲ ዋቀዮ ከሲን ጃለቱ isinis waaqayyo kan jaalattan maqaa waaqayyootiin nagaan sin gaafadha. Akkam jirtu akkam yeroo kana geessan ameen. Akka isa waaqessin kan uume maqaan waaqa keenya fayyisaa keenya Iyesuus Kiristoos maqaan isaa በራን ገበራቲ kan ገለቶሚ fi kan ulfaatu ነው ያተው የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጠባቂነት የጻድቃን የሰማዕታት ተራዳይነት ከሁላችን ጋር ይሁን። በቅድሚያ እንኳን ለበዓለ ሃምሳ ወይ ደግሞ ለጰራቅሊጦስ በዓል በሰላምና በጤና አደረሳችሁ አደረሰን። ዱራን ዱርሴ በገ አያነ ጰራቅሊጦስ ወኪንሞ ዱቀቡ አፍረ ቁልቁሉቲን ሲንጌጀና አኩመ ቤከሙ ቶርቤ ደርበን ኬሰቲ ዋይ ዱአ ከው ጎፍታ ኬኛ ኢየሱስ ክርስቶስ ከበጃ ቱሬ አከሱመስ ሞ ጉያ አልፈፋቲ ኦልበውሳ ኢላላ ቱሬ ጉያ ኩነንፍ ጀቹዳ አረሞ ከንከበጅኑ አፍሪ ቁልቁሉ ዱከቦታፍ ሰሚራ ከንትቡ የጀቹዳ። እንግዲህ ዛሬ የምናከብረው በዓል የመንፈስ ቅዱስን በዓል ነው። መንፈስ ቅዱስ በሐዋርያት ላይ የወረደበት ዕለት ነው ማለት ነው። እንግዲህ ይህንን ዕለት ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን ልደት ነው ብሎ ያስተምራል ማለት ነው። ጉያ አራከነ እኒ አባንኬኛ ዮሐንስ አፈወርቅ የሙዱበቱ ማልጀዴ ጉያን አራኮን ዳሎተ መናመንታት ጀዴ በሪሲራ ጀቹዳ መተ ዱሬ በሩምሰ ኬኛ ከንታሲስኑ ሆጂዱ ከቦታ ቡቀና ቶኮ ለኮፍሰ ሰዴት ረቲኒታ ጀቹዳ ዋቀዮን ጌዱ ኬኛት ያርገሜ አከኑ በርሲሱ አከኑ ገርሱ የማፊ ጃለልሳኑ ፊያተው ማልጀዳ አፍሪ ቁልቁሉ የሮቡ ኡምነ ሲኒፍ ከነማ ጀዳ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ ደግሞ ኃይለኞች ትሆናላችሁ ብሎ ይነግረናል ማለት ነው። እንግዲህ ለ50 ቀናት ክርስቶስ ለ40 ቀናት ክርስቶስ ሐዋርያትን ካስተማረ በኋላ በ40ኛው ቀን ወደ ሰማይ ያረገ። በ50ኛው ቀን ደግሞ መንፈስ ቅዱስን ልኮላቸዋል። ጉያ አፍርተማፍ ጉፍታን ኬኛ ኢየሱስ ክርስቶስ የገዱ ከይቦዳ ጀቹዳ ዱከቦታ ወንቶታ ዳዳ በርሲሳ ቱሬ ጀቹዳ ጉያ አልፈፋቲሞ ገረ ሰሚቲ ኦልበይ ጉያ ሸነፋቲሞ አፍረ ቁልቁሉ ሰሚራ ኢሳኒ ፈርገመ ጀቹዳ ጉያን ከና ክንሞ አካፋን ግሪኪቲ ጰራቅሊጦስ ጀደሜት ቤከማ ጰራቅሊጦስ ጀቹን ማል ጀቹዳ ጀኔ ሙላሉ ገረ ኬኛቲ የሙይክኑ አፍረ ቁልቁሉ ጀቹዳ። እንግዲህ መንፈስ ቅዱስ ማለት ወይ ደግሞ ጰራቅሊጦስ ማለት ምን ማለት ነው ሲባል የመጀመሪያው አጽናኝ ማለት ነው፣ የሚያጸና ማለት ነው። አፍረ ቁልቁሉ ክንሞ ጰራቅሊጦስ ጀቹን ከነመጀቤሱ ጀቹዳ። ሁለተኛ ጰራቅሊጦስ ማለት የሚያነጻ ማለት ነው፣ ከኃጢአት ከበደል የሚያነጻ ነው። እኒ ለመፋ አፍረ ቁልቁሉ ጀቹን ጩቡራ ከነመ ቁልቁልሱ ጀቹዳ። ሶስተኛ መንፈስ ቅዱስ ማለት የሚያረጋጋ ማለት ነው። አፍረ ቁልቁሉ ኪንሞ ጰራቅሊጦስ ጀቹን ከነመ ተስገቤሱ ጀቹዳ። አራተኛ ደረጃ መንፈስ ቅዱስ ወይ ጰራቅሊጦስ ማለት የሚያስደስት ማለት ነው፣ ከነመ ገመችሱ ጀቹዳ። በአምስተኛ ደረጃ መንፈስ ቅዱስ ወይ ደግሞ ጰራቅሊጦስ ማለት ከሳቲ ማለት ነው። ከሳቲ ማለት ምስጢር የሚገልጽ ማለት ነው። ምስጢር የሚገልጽ መንፈስ ቅዱስ እንደሆነ ይነግረናል። አፍረ ቁልቁሉ ጀቹን እጭቲ ከነማፍ ኢብሱ ጀቹዳ። ስድስተኛና የመጨረሻው መንፈስ ቅዱስ ማለት መስተስሪ ማለት ነው። መስተስሪ ማለት ደግሞ ኃጢአትን ይቅር የሚለው ጩቡ ነማ ከነመ ዲፈመ ታሲሱ ጀቹዳ። ከናፉ ዱከቦኒ ዋቀዮ ብየ ኢየሩሳሌም ኬሰቲ አከቱረን ጎፍታን ኢሳን አጀጄ ቱሬ ጀቹዳ። ኢሲንሌ አፍረ ቁልቁሉ አንገ አርገተኒቲ ብየ ኢየሩሳሌም መጋላ ኢየሩሳሌም ኬሳ ቱራ አቺ አከምባኔ ጀዴ ጎፍታን ኢሳን አጀጄ ቱሬ ጀቹዳ። ከናፉ ኤገ ጉያ ኩዳኒ ቱረኒ ቦዳ አፍሪ ቁልቁሉ ኢሳኒፍ ጉየራ ጀቹዳ። እንግዲህ መንፈስ ቅዱስ ለሐዋርያት ሲወርድላቸው በ72 ቋንቋ ተናግረዋል። 72 ቋንቋ ለመናገር ችለዋል። አፉሪ ቁልቁሉ ዱከቦታ ፌሙ ቡ ጀቹዳ
አፋን ቶርባተሚ ለመ ዱበቹ ደንዳኒሮ ጀቹዳ። ስለዚህ ሚስጥር ሁሉ ተገልጾላቸዋል። ደካሞች የነበሩ ብርቶች ሆነዋል። ፈሪዎች የነበሩ ደፋሮች ሆነዋል። ዓላማ ወይ ደግሞ ተጠራጣሪዎች የነበሩ አማኞች ፍጹም አማኞች ሆነዋል። መንፈስ ቅዱስ ከወረደላቸው በኋላ ለሐዋርያት ሚስጥር ተገልጾላቸዋል። መጻሕፍትን ለማወቅ ችለዋል። አፉሪ ቁልቁሉ ኤገዱ ከቦታ ወጀቹዳ ዱከቦኒ ከንሶዳታ ቱረን አመገሩ ጎፍታ ኬኛ ኢየሱስ ክርስቶስ ዋይሳ ዱበቹዳፍ ዱበት ዮኪንሞ ሶዳን ኢሳኒት ደጋምነ ጀቹዳ። ከናፉ ዱራን ሻኪቶኒ ከንቱረን አመገሩ አመንታዳን ከንጀባተን ታኔሩ ዱራን ወላላ ከንቱረን አመገሩ አፉረ ቁልቁሉዳን ወንቶታ አዳዳ ዱበቹ ደንዳኔሮ ጀቹዳ። ከናፉ አፉሪ ቁልቁሉ ኩን መናመንታቲፍ ጉያ ደሎታ አከቴ ቁልቁልቺ ዋነስ አከኑቲሜ ከናፉ ዱከቦኒ ዋቀዮ አፋን ቶርባተሚ ለመ አርገቹዳን ወንጌለ በኬ አዳዳት ለለቦዳን ወንተን ደንዳምኒ ደንደውዳን አፋን አዳቲን ዱበቹዳን ቤከመን ጀቹዳ። አይሁዶኒ አቺቲ ተሰበመን ክንሞ አያነ ከበጁዳፍ ከንሰሳበመን ሱማል ጅረኒ ኢሳን ማሊፍ ደጌሰኒ ኢሳን ወይኒ ዱገኒት መቻኒ ዱበተኒ ከናፉ ኢሳን ወንት ዱበተን ኮን ስሪሚት ጅረኒ የሙዱበተን ቁልቁልቺ ጴጥሮስ ከየ ገሩ ማልጀዴ ኢሲን አከ አሶፍተኒቲ አከ አመንተኒቲ ሚቲ አመ የሮን ሰዓቲ ሰዲቲ ሞ ነምኒ መቻው ኖቲ ገሩ አፉሪ ቁልቁሉ ከኑቲ ሜኑ እስኒቲምና ሰሚራ ከነቦዬ ዋዬ ጎፍታ ኬኛ ኢየሱስ ክርስቶስ ሲበርሲስና እኒ ሀደ ኬኛ ዶብሮ ማርያም ዳዳለቹሳ ጉያ ወጋ ሶዶመ የሙ ታው ገላና ዮርዳኖስ ትጩበሙሳ አከስሞስሞ ጉያ ጅማታ ፈኑረቲ ኦሌ ኢገሳሉላሴ ፎንሳ ኩቴ አዱኛ ፈይሱሳ ስኒቲምና አከስኒቲ ያነደኒቲ ሚቲ መቾፍ ኔሚቲ ሚቲ ከናፉ አፍሪ ቁልቁሉ ዋኑ ረቡሌፍ ወንተ ከነዱበቹ ደንደነኛራ ጀዴ ሳንቲ ሜጀቹላ። ስለዚህ ከዚህ በኋላ ቅዱስ ጴጥሮስ አስቀድሞ ጌታ ከመሰቀሉ አስቀድሞ አላውቀውም ያለው ቅዱስ ጴጥሮስ አሁን በመንፈስ ቅዱስ ሲመላ ግን እናንተ እንደምትሉት አሁን ሰክረን አይደለም፣ ገና ሰዓቱ 3 ሰዓት ነው። በ3 ሰዓት ደግሞ ማንም አይሰክርም። ነገር ግን መንፈስ ቅዱስ ያመለከተንን ያናገረንን እናገራለን። እሱም የኢየሱስ ክርስቶስን ነገር ነው። ከሰማያ ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ እንደዚሁ ደግሞ መጠመቁን መሰቀሉንና ለሰው ልጆች ሁሉ ድነት ሰጥቶ ወደ ሰማይ ማረጉን ዳግመኛ መምጣቱን እንመሰክራለን እያለ ቅዱስ ጴጥሮስ ያለ ፍርሃት ይናገር ጀመረ ማለት ነው። ስለዚህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ መንፈስ ቅዱስን ከተሞሉ በኋላ ሁሎችም በመንፈስ ቅዱስ ቅኝት መናገር ጀምረዋል። ስለዚህ መንፈስ ቅዱስ ለሐዋርያት ሲወርድላቸው አማኞች ሆነዋል። ስለዚህ እኛም ዛሬ ያን ሐዋርያትን ያጸና ሐዋርያትን ያበረታ ቅዱስ መንፈስ በሁላችን ላይ እንዲወርድ ምን ማድረግ አለብን? ቅዱስ መንፈስ እንዳይለየን ምን ማድረግ አለብን ሲባል የመጀመሪያው ነገር በሃይማኖታችን መጽናት ያስፈልጋል። ኤጋማቲ ዋቀዮ አፍሪ ቁልቁሉ ዱከቦተረት ቡዬ አከሳንጀቤሴ ሸኪቶተ ከንታን አመንቶታ አከታን ከኒሳን ታሲሴ አፍሪ ቁልቁሉ ኑረቲ ሳራ አከቡ ማልጎቹ ቀብና ጀኔ ሙላሉ ተቆፋ አፍሪ ቁልቁሉ ኑራ አከፉደተምኔ ጉያ አፍርተማፊ ጉያ ሰደተመት ከናርገኔ አፉረ ቁልቁሉሰን ኑራ አከፉደተምኔ ማልጎቹ ቀብና ጀኔ ሙላሉ ሊተቆፋ አመንታ ኬኛን ጀባቹ ቀብና ጀቹዳ ነምኒ አመንታዳን ጀባቴ አፉረ ቁልቁሉ ቀባ ነምኒ አመንታዳን የሮንደ ጀባቴ ከደናዳን ጾሚዳን ነምኒ ጅራቱ አፉሪ ቁልቁሉ ኦጂ አዳዳ ኦጂ ጋሪ ተይ ይሰው ጀቺሳ ጀቹዳ። ስለዚህ መንፈስ ቅዱስን የተቀበለ ሰው መንፈስ ቅዱስ ያደረበት ሰው በሃይማኖት ይጸናል። በሃይማኖት ለሚጸና ሰው ደግሞ መንፈስ ቅዱስ ያበረታዋል። ስለዚህ ክርስቲያኖች በሃይማኖታችን መጽናት ይጠበቅብናል። በፍቅር መኖር ያስፈልገናል። ጃለል አንጅራችሁ ቀብና akkasumas immoo tokkummaadhaan jiraachuu qabna. yoo kana goone afurri qulqulluu nurraan fudhatamu. afurri qulqulluu yoo afura qulqulluu yoo qabaanne immoo amantaa keenya jabaachuudhaan akkasumas immoo waa'ee amantaa keenya wanta sirriidhaan dubbachuudhaaf ni dandeenya jechuudha. ስለዚህ ክርስቲያኖች ሰው መንፈስ ቅዱስ ከተለየው ሰላማዊ አይሆንም። ሰው መንፈስ ቅዱስ ከተለየው ፍቅር አይኖረውም። ሰው መንፈስ ቅዱስ ከተለየው የክርስቶስ ፍቅር በውስጡ የለም። ነምኒ አፍረ ቁልቁሉ ራፈጋቴ ጃለለን ቀቡ ነምኒ አፍሪ ቁልቁሉ ራፈጋቴ ቶኩማ ይንቀቡ ነምኒ አፍረ ቁልቁሉ ራፈጋቴ ነገኘን ቀቡ ነምኒ አፍሪ ቁልቁሉ ራፈጋቴ ዋይ ክርስቶስ ዱበቹ ክርስቶስ ዋቀ ጀዴ አመኑ
እንደው ጀቹዳ። ስለዚህ መንፈስ ቅዱስ የተለየው ሰው ክርስቶስን አምላክ ነው ብሎ ማመን አይችልም። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ቅዱስ ጴጥሮስ አንተ የእግዚአብሔር ልጅ ነህ ብሎ በተናገረ ጊዜ ኢየሱስ ክርስቶስ ምንድን ያለው? አንተ ጴጥሮስ ይህንን ምስጢር ስጋዊ ደማዊ ምስጢር አይደለም የገለጸልህ የሰማይ አባቴ እንደዚሁም መንፈስ ቅዱስ ነው እንጂ ብሎ ነግሮታል ማለት ነው። ወንጌለ ማቴዎስ ቦቀና ቁለጃ ለኮፍሰ ቁለጃ ረት ይሙላሉ እኒ ቁልቁልች ጴጥሮስ ጎፍታ ኬኛ ኢየሱስ ክርስቶስ የሙጋፉ ጋፈቴ አቲል መዋቀዮቲ ጀዴ የሙዱበቱ ያ ጴጥሮስ ሰገሌ ከነ ጀቸ ከነ እስኒፍ ኢፍሴ ግድሞ አከዱበቱ ከን ሲታሲሴ በሩም ሰፎኒ ሚቲ kan jecha kana kan siibise abbaa kiyya samii fi hafuura qulqulluu jedhee dubbateera jechuudha. Kanaafuu namni Yesuus Kiristoos ilma Waaqayyooti inni Waaqa jiraataati jedhee amanuudhaaf hafuura qulqulluudhaan guutamuu qaba jechuudha. ስለዚህ በመንፈስ ቅዱስ መመራት ያስፈልጋልና ዛሬም ይህንን መንፈስ ቅዱስ እኛ ቤተክርስቲያናችን በ40 እና በወንዶች በ40 ቀን ሴቶች በ80 ቀን ሰጥታናለች። ይህንን እንዳይወሰድብን መንፈስ ቅዱስ ከኛ እንዳይርቅ ኃጢአትን መጸየፍ አለብን። መንፈስ ቅዱስ ከኛ እንዳይርቅ በሃይማኖታችን መጽናት ያስፈልጋል ማለት ነው። እንግዲህ ዛሬ ትልቅ ባለው አያንኩን አያነ ጉዳዳ ስለዚህ ከጌታችን ከዘጠኙ አበይት በዓላት አንዱ ባለው አያኖ ተጉርጉዶ ጀደመኒ ጎፍታ ኬኛ ኢየሱስ ክርስቶስ አከላተመን ኢሳን ኬሳ ቶኮ እኒ ቡኢንሳ አፍረ ቁልቁሉ ኢላላ ጀቹዳ። እንግዲህ አምላካችን ከሁላችንም መንፈስ ቅዱስን እንዳያርቅብን የሱ ቅዱስ ፈቃዱ ይሁንልን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። ጾሙንም የሰላም የፍቅር ጾም ያድርግልን። አያነ ጋሪ አከሱመስሞ ጾሚ ከነ ጾሚ ጃለላ ጾሚ ቶኩማ ኑፋታ ሲሶ ወስብሐት ለእግዚአብሔር ወለቱ ድንግል ወለመስቀሉ ክብር ይቆየን። ከኑ በርሲሴ ከኑ ጎርሴ መቃን ዋቀዮ ከንገለቶሜ ፍቅር ንፋት ነው ፊያተው ወስብሐት ለእግዚአብሔር።